ሰው ነህና የሆነ ሰው ቢረዳኝ ብለህ መፈለግህ አይቀርም። በሰው ተከበህ ሰው እንደማጣት የሚያስከፋ ነገር የለም። ውስጥህ እየሞተ ለሰው ደህና ሆነህ ለመታየት ከመጣር በላይ አድካሚ ነገር የለም። ብለህ የሆነ ቀን ይደክመሃል። ከዛ ሰዎችን መውቀስ ትጀምራለህ። ውሃው እየጨመረ ሰውነትህ እየሰጠመ ነው። ታፈነህ ትንሽ አየር ለመሳብ እየታገልክ ነው። ግን ደግሞ ዙሪያህ ያለ ሰው ኑሮውን ቀጥሏል። ማንም ትዝ አትለውም። እንዴት አይረዱኝም? ቢያንስ ስወድቅ እጅ የሚያቀብለኝ አይኖርም ወይ ብለህ ትከፋለህ። እውነቱን ለመናገር ሰዎች ምንም አላጠፉም። ሰው የሚያየውን ነው የሚያምነው። ስትታይ ደህና ከሆንክ ማንም አያዝንልህም። እንደውም አንተ ይሄን የመሰለ አቅም ይዘህ ብለው ጥርስህን ነክሰህ መኖር መቻልህን እንደ ጥንካሬ ያዩብሃል። እንደዚህ አይነት ምርጥ አይዲያ እያለህ ምናምን ይሉና ይታዘቡሃል። ሰነፍ ሌዚ ትባልና ትናቃለህ። ምክንያቱም ህመምህን የሚያይ የለም። የሚያዩት መቆምህን ነው። ስለዚህ ምን አድርጉ ነው የምትላቸው? መጽሐፉ የሚለው ሰው መልክን ያያል ነው። የሆንኩትና ነኝ ብዬ የማስበው ተምታታብኝ። ለመጀመሪያ ጊዜ በውስጥ ያሉትን ክፍተቶች አየሁ። ራሴን መግዛት የማልችል ለስሜቶቼ የተሸጥኩ ኢራሽናል እንደሆንኩ አወቅኩ። አማይ ናርሲሲስት? መኖሬ ከጥቅሙ ይልቅ ጉዳቱ ያመዝን ይሆን? በጣም ፈራው። የሆንኩት ማንነት አስፈራኝ። ለማመን ከበደኝ። እኔን የሚያውቅ ሰው ሁሉ የሚጎዳ ስለመሰለኝ ራሴን መጥላት ሆነ ስራዬ። ወንድ እንዳይደለው ተሰማኝ። ምክንያቱም ወንድነት ባንጠለጠለ አይደለም። የሆንኩትን ማመን ግን ከበደኝ። ብሞት አይቀልም ታዲያ? በመሞቴ ምን ይጎድላል? ስለዚህ ብሄድ ይሻላል ብዬ ወሰንኩ። ከፌስቡክ ጠፋው። የማውቃቸውን ሰዎች ሁሉ ዘጋው። ዙሪያዬን ሰርክሌን በጣም አጠበብኩ። በቃ ጠፋው። ሁላችንም በተፈጥሮ ከሰዎች ጋር ባለን ግንኙነት ማህበራዊ አቅምን እንድንጎናጸፍ የሚያደርገን በጣም አስደናቂ የግንኙነት መሳሪያ አለን። ርህራሄ ከተኮተኮተና በትክክል ጥቅም ላይ ከዋለ የየሰዎችን ስሜትና አእምሮ የማንበብ አቅምን ይሰጠናል። ይህም የሰዎችን ድርጊት ቀድመን እንድናውቅ በማድረግ የሰዎችን ተቃውሞ ይቀንስልናል። ይህ መሳሪያችን ግን ራሳችን ላይ ብቻ ትኩረት በማድረጋችን ምክንያት ደብዝዟል። ሁላችንም ራስ ወዳዶች ነን። አንዳንዶች ከሌሎች በላቀ ሁኔታ ራስ ወዳድ ናቸው። ወንድ መሆን ዕዳ ነው። መራሩ እውነት ወንድ የሚለውን መስፈርት እንዳላሟላህ ስታውቅ ያንን አምነህ መቀበል ነው። አምኖ መቀበሉ ያለመሆኑን ያህል ህመም አለው። ሴትነት ብዙ ምንጭ አለው። ከሆነ ቦታ ይቀዳል። ማህበረሰብ፣ ሃይማኖት፣ ቤተሰብ ይቆጣሻል። አንቺ ሴት ልጅ እንደዚህ አታደርግም ምናምን ተብለሽ ትቆነጠጫለሽ። ሰዎች በተፈጥሯችን ኃላፊነት መውሰድ አንወድም። ለዛ ነው ቡድን፣ ጎሳ፣ ጎራ የምንወደው። በጋራ እንወስናለን። ስህተቱም ሲመጣ የጋራ ይሆናል። የቱ ትክክል የቱ ስህተት እንደሆነ ማህበረሰብ፣ ሃይማኖት፣ ቤተሰብ እንዲነግሩን እንፈልጋለን። ሶሻል አኒማል ስለሆንን ኑሮ ያቀላል። ተጠያቂ መሆን ማን ይፈልጋል? ለህፃናት ይሄ በደንብ የተሰናዳ ይመስላል። ይብዛም ይነስ ለሴት ልጅ ይሄ ተሰርቶ ያለቀ ስርዓት ይመራታል። ጎዳም ጠቀመ ሴት እንዲህ አታደርግም፣ ሴት እንደዚህ ናት ተብላ ትቀረጻለች። ሴት ተፈጥሮዋ ፍቅር፣ ህብረትና መፍጠር ነው። ስለዚህ ከህብረቱ የማፈንገጥ ዕድሏ ጠባብ ነው። ለምሳሌ ሴትና ወንድ ሲያጨሱ ቢገኙ ማን የበለጠ ይወቀሳል? ሴቷ አይደል? ለምን? ውጤቱ አማረንም አላማረ ሴትን የሚጠብቅ የሆነ ማዕቀፍ ተሰርቷል። ለወንድ ይሄ የለም። ወንድነት በልፋት ይኮናል እንጂ አይወለዱበትም። ወንድ መሆን ዕዳ ነው። በተፈጥሮ አፈንጋጭነት የሚያጠቃው ከሆነ ደግሞ ዱብ ዕዳ ነው። ወንድ እንድትሆን ይነግሩሃል እንጂ አራያ የምታደርገው ወንድ ራሱ ብዙ አታገኝ። ማህበረሰብ፣ ሃይማኖትና ቤተሰብ ወዘተ የወንድነትን ሸክም ይጭኑብሃል እንጂ እንዴት እንደምትሸከመው ከስንት አንዴ ቢነግሩ ነው። ብቻ ነገሩ ባንጠለጠለ አይደለም የሚባል አይነት ነው። ያ የድሮ ቅም አያታችን ዱር ውሎ አድሮ አድኖ ማብላት አለበት። አባቱ አዳኝ ነው፣ ያስተምረዋል። ጠላት ተዋግቶ ቤቱንና አካባቢውን ያስከብራል። ታላቅ ወንድሙ ጎፈሬ ጦረኛ ነው፣ ጫካ ወስዶ ቀስና ጦር ያስተምረዋል።
የቀድሞዎቹ ሜንቶር አላቸው። አሁን ጦርነቱ ሌላ ነው። ጠላቱም ተቀይሯል። ገና በለጋ ዕድሜህ ፖርኖግራፊ የሚባል በሽታ ሲጠናወትህ ተው ቴስቴስትሮንህን አታዛንፍ የሚል ተቆጭ የለህም። ምናልባት 15 ዓመት ላይ የጀመርክ እስከ 40 ዓመት ላይ ለቅህ ይችላል። ሶሻል ሚዲያ ስትጀምር የኔ ልጅ ረፍ ዶፓሚን ሱሰኛ ትሆናለህ። እርካታህን ሰማይ ሰቅሎ ዋናውን ኑሮ ጣዕም ያሳጣብሃል። በመጠን አድርገው የሚል መካሪ የለህም። ወንድ እንድትሆን ግን ይጠበቅብሃል። አሁን ውጊያው ሌላ ነው። የሚያስታጥቅ የሚያስተምር ስለሌለህ 100 ጊዜ ትታገልና 101 ጊዜ ትሸነፋለህ። ወንድ ስለሆንክ ሽንፈትህን ማመን ያቅትሃል። ትታገላለህ። ደም ተፍተህ ዋጋ ከፍለህ በመከራ ውስጥ ወንድነትን ትማራለህ። ወይ ትሸነፍና ተስፋ ቆርጠህ ተዋርደህ እንዲሁ ተራሞት ትሞታለህ። አንጠልጥለህ ትወለድ ይሆናል እንጂ ወንድ የምትሆነው ግን በወዝህ ነው። ለዚህ ነው ወንድነት ይኮናል እንጂ አይወለዱበትም ያልኩት። ቁም ነገሩ እዚህ ጋር ነው። ኮምፈርተብል ሳትሆን ስትቀር፣ ስራ ስታጣ፣ ኑሮ ትርጉም ሲያጣብህ፣ ሚድ ላይፍ ክራይሲስ ስገጥምህ ትልቅ እድል አለህ ከፊት ማለት ነው። ያ ውስጥህ ያለው ጫካ ለጫካ አድኖ ገድሎ ጠብሶ ቤተሰቡን ያበላው የአያቶችህ ዲኤንኤ የጦር ሜዳው ስልት ባይገለጥለትም እንኳን ተሸንፎ መኖርን ስላልተቀበለ እየታገለህ ነው ማለት ነው። ወንድ ሊያደርግህ የመጣ መከራ ነው ማለት ነው። ወንድ የሚሆኑት ደግሞ ጥቂቶች ናቸው። ከጥቂቶቹ አንዱ የምትሆንበት የዲስኮምፈርት አሬና ውስጥ ስትገባ እንደምትደማ፣ እንደምትቆስል፣ ተደብቀህ ብቻህን እንደምታለቅስ አትርሳ። ያ ቁስል ያ ደም ነው ጠፍጥፎ ወንድ አድርጎ የሚሰራ። ከጠቀመህ ውሰደው። የምታዩትን ሁሉ አትመኑ። ሶሻል ሚዲያ ላይ ሰው ሲስቅ፣ ሲደሰት፣ ሲዝናና የሞላለት ሲመስል አሁን ላይ ተቃራኒውን ማሰብ ጀምሬያለሁ። የሞላለት ሰው ሞላልኝ ብሎ የሰዎችን አፕሩቫል አይጠብቅም። የጎደለብንን እዩኝ እዩኝ የሚል የአቴንሽን ረሃብ ሲያዛጋን የሚውል። ስለዚህ መሬት እንውረድ። እንዳሰብነው ከኖርን በጎ። ለማሳየት ብዙ አንቸኩል። ከሰኞ እስከ ሰኞ ፐርፌክት ላይፍ ያላቸው ሰዎቻችንንም ብዙ አንመን። if it is too perfect it probably isn't right። ሞልቶ አይሞላማ። አንዳንዴ it's okay not to be perfect። ዌቭ ሲኖረው ብዙ ያሳስበን። ለሁሉም አይሳካም፣ ለሁሉም አይሞላም። በጉድለታችንና በመከራችን ውስጥ የመኖር ምክንያት ካገኘን በቂ ነው። እኛ ነን እንጂ የምናያቸውን ጓደኞቻችንን አይደለንም። ስለዚህ በሚያማልል ፎቶ አትሸወዱ። በቆንጆ ቭሎግና ውሎ አትታለሉ። ምናልባት ውሸት ነው። ውሸት መሆኑን ማረጋገጥ አይጠበቅብንም። that's not our life። ምናልባት ደግሞ የሆነ ኢንሴኩሪቲ መሸፈኛ ነው። ቢሆንም አይመለከተንም። ወይም ግማሽ እውነት ነው። ሩብም ቢሆን ምን አገባን? ወይ ደግሞ ከስንት አንድ እውነት ሊሆን ይችላል። የምርም ቢሆን it's none of our business። ውሸት ነው ብለን ዲናያል ውስጥ የሚያስገባ የቅናት ቴርሞስታቷን ማለፍ የለብንም። አይመለከተንም። የሚመለከተን ይሄ ነው። አሁን ማንን ምን መሆን እንፈልጋለን? ያን ለማግኘት ምን እያደረግን ነው? ማን አብሮን አለ? ምን ያህል ደስተኞች አደረግናቸው? ምን ያህል ስግብግብ ነን? ወይስ ለምን ያህል ሰው ደርሰንለታል? ሰዎችን እንወዳለን? ነገ ብንሞት ይሄን ሆኖ ሞተ ተብሎ የሚነገር የሚያኮራ ሰብዕና አለን? የት ጋር ወድቀናል? የት ጋር እንነሳ? ማን ወድቆ በርህራሄ አለፍነው? ስንት ሰው ይቅር አልን? ስንቴ ወደድን? ስንቴ ለሰው ዋጋ ከፈልን? እጅ ከምን ምን ሰጠን? ምን እንደዚያ መሬት ላይ ያለው ህይወታችን ይበልጥ ማተር ያደርጋል። እውነተኛ መሆናችን፣ ሰውን አለመዋሸታችን፣ ራሳችንን ሳይቀር አለመሸወዳችን ነው ዋናው። ሰዎች በፍምስና የሸጡልንን ድሪም አለመኖር፣ እኛነት፣ እኔነት መፍጠሪያ፣ ያ ነው ቁም ነገሩ። ስኬታችሁን ለሰዎች አታሳዩ። ብዙ ወዳጆቻችሁ እንዲሳካላችሁ እንደሚፈልጉ ይነግሯችኋል ወይ ታምናላችሁ። የተወሰነ ያህሉ እውነት ነው፣ አብዛኛው ግን ውሸት ነው። አንድ ነገር ግን ጠብቁ። የቅርባችሁ ወዳጆችም ቢሆን እንዲሳካላችሁ ቢፈልጉም ከነርሱ በላይ እንዲሳካላችሁ አይፈልጉም። ይሄ እውነት ነው። እውነት አይመስልም፣ ግን እመኑኝ፣ የሆነ ቀን ሲሆን ይገባችኋል። የተወራለት እቅድ አይሰምርም። ሎው ፕሮፋይል የሌለው ሰው ጠላት ይበዛበታል። ስለዚህ ቀለል በሉ። ስኬታማ አትምሰሉ፣ ደብቁ። ወይ ሜክ ኢት ሉክ ላይክ ኤፈርትለስ፣ ወይ ዕድለኛ መስላችሁ ተገለጡ። ሰዎች ለድንገቴ ነገርና ቀላል ለሚመስል ስኬት ትልቅ ኤንቪ ኢንቨስት አያደርጉም። ከቤቴ ቶሎ አልወጣም። አንድ የቅርብ ወዳጄ
ታሪኩን ሲያጫውተኝ የሆነ ቀን ላይ እንዲህ አለኝ። ልጅነቴ ላይ ካሉኝ ጠባሳዎች ወይም ቻይልድሁድ ትራውማ መካከል አንዱ ምናልባት ትልቁ ከቤት የተባረርኩበት ገጠመኝ ነው። በጣም ልጅ እያለሁ በአንድ አጋጣሚ ከቤት ተባረርኩ። ከአባቴ ጋር አንስማማም ነበር። የመጀመሪያ ልጅ እንደመሆኔ ቤት ውስጥ ብዙ ኃላፊነት ነበረብኝ። እንደዛም ሆኖ አይወደኝም ነበር። አንድ ቀን በዋዛ በተጀመረ ነገር ተቆጥቶ እንደ ውሻ ደብድቦ ከቤት አስወጣኝ። እኔ ግን ከቤት ወጥቼ ስለማላውቅ አሁንም ወደ ቤት እመለሳለሁ። አሁንም ደብድቦ ያባረኛል። የሆነ ቀን ከቤት በር አልጠፋ ስለው ነፍሴ እስክትወጣ አሯርጦ ደበደበኝ። የዛን ቀን ከፋኝ። ሁለተኛ ወደ ቤት አልመለስም ብዬ ወጣሁ። የት እንደምሄድ አላውቅም። አንድ ያለኝ መጠጊያ የሚካኤል ጓሮ ነው። እዛ ሄጄ ብቻዬን አለቀስኩ። ላለመለስ ከቤት ወጣሁ። መቃብር ቤት እያደርኩ እዛው እያጠናሁ ማትሪክ ተፈትኜ አለፍኩ። በኋላ ላይ ሽማግሌ ተብሎ የሚካኤል ካህናት ተላኩና በስንት ትግል ወደ ቤት ተመለስኩ። እኔ ከቤት አልወጣም። ከወጣሁ ግን መመለሱን አላውቅበትም። ከህይወቴ ውስጥ ገፍቼ ያስወጣሁት ብዙ ሰው የለም። ገፍተው ያስወጡኛል እንጂ ገፍተው ያስወጡኝ ጋር መመለስ አልችልበትም። በተቻለኝ አቅም እንደ ጅል አታስወጡኝ ብዬ ለምናለሁ። አንዳንድ ሰው ያሳዝናል። አሳዘነኝ። ሂድ በቃ ብባል የማልሄድ ነኝ መሰለኔም። ያ ወዳጄ ታሪኩን ሲነግረኝ ሪሌት አድርጌው ነው ከራሴ ጋር። አንዳንዴ ግን መጥፋት፣ መሰወር፣ መሄድ ያስመኛል። የሆነ ጨለማ ቦታ መደበቅ። ስለዚህ ብንሄድ ይሻላል። ከቤቴ፣ ከእናንተ፣ ከኮሚኒቲ እልም ብዬ ልጥፋ። ለሆነ ጊዜ ልሄድ። ስመጣ ወይ ከመጣው አዲስ ነገር ይዤ ብቻ ይሆናል። ትልቅ ነገር፣ ቆንጆ ነገር ይዤ እመጣለሁ። ከመጣሁ ከቤት ከወጡ መመለስ ከባድ መሆኑ ታሳቢ ተደርጎ፣ በተለይ እንደ ወዳጄ አይነት የልጅነት ትራውማ ላለበት ወንድ፣ በተለይ እንደኔ ላለ የቁስሉ ተቋዳሽ ለሆነ ድኩም። ወንድ መሆን ከባድ ነው። በእግሩ የሚሄድ ወንድ አይመስለኝም የሚል ጄኔሬሽን መጥቷል። አሁን እንደ ድሮ አትመልከቺ ሱፋቲ መኪና እኔም እገዛለሁ ድሌ ሲቃና ማለት አትችልም። ዛሬ ጨዋታው ከሯል። ተረጋግተ መኖር አትችልም። አንዳንድ ሰው ላይፍ ኢዝ አ ጆርኒ ናት አ ሬስ ሲል ሰማዋለሁ። ልክ ነህ። ህይወት ጆርኒ ናት፣ ቬኬሽን ግን አይደለችም። የወንድ ዓለም የጫንቃ ነው። እኔ የገባኝ ይሄ ነው። ከጠቀመህ ውሰደው። ወንድ መሆን ቀሎ አያውቅም። አብዛኛው ነገር ያንተ ኃላፊነት ነው። ኑሮ አድካሚ ነው። ስለዚህ ጠንካራ መሆን አለብህ። ግቡ ፈርጣማ መሆን አይደል። ፈርጣማ መሆን ከቻልክ ሁን፣ ግብ ግን አታድርገው። የምትፈረጥመው ለቲሸርት አይደለም፣ መከራን ለመሸከም ነው። መኖር ስላለብህ ነው። ጤነኛ ለመሆን ስፖርት መስራት ጥሩ ነው፣ ግብ ግን አይደለም። የጥንት ሰው ኑሮ አካላዊ እንቅስቃሴን ያካተተ ስለሆነ ቴስቴስትሮኑ ሁሌም ከፍ ያለ ነው። አንተ ቢሮ አድፍጠ ነው የምትውለው። አብዛኛው ስራችን ያምሮ ነው። መቀመጥ እናበዛለን። ስለዚህ መንቀሳቀስ ልመድ። ወካ አይደለም፣ ስፖርት ስራ። ሰውነትህን ነቃ አድርግ። ሌላው ደግሞ ምን መሰለ ወንድሜ፣ ችግር መጥፎ ነው። የግድ ሀብታሙን አልልህም፣ ድሃ ግን አትሁን። አለቃ ዘነብ ምን ይላሉ መሰለ፣ ድሃ ከመሆን ሀብታም መሆን ይሻላል። ለምን ቢሉ አይቸግርምና። ቀላል ነገር እንዳይመስል። በቃ ተፍ በል። የሆነ ነገር ስራ ሞክር። ስራ የለም ምን ልስራ ምናምን አትበለኝ። ሀገሩ ሁሉ ስራ ነው። ብር የትም አለ። አይንህን ግለጥ። ስራ መስራት እንደምናወራው ቀላል አይደለም፣ ግን ልፋለጥ ካልክ ሞልቷል። ወንድ የምትሆነው በስራ ነው፣ ኃላፊነት በመሸከም። አንተ መቆምህ በጣም አስፈላጊ ነው። ቤተሰብ፣ ሚስትህ፣ ልጅህ፣ ሀገርህ ያንተን እጅ ያሉ። ተስፋ የሚያስቆርጥ ሞልቷል። አቮይድ አድርገው። ኔጌቲቭ ነገር አያስፈልግም። ሐስል ሜንታሊቲ ያላቸው ጓደኞች ፍጠር። ደግሞ ስትሰራ ንጹህ ነገር ስራ። የወንድነት መለኪያው እውነተኛነት ነው። ብር እንደሆነ ይገኛል። የማይጸጽትህን ነገር ብቻ ስራ። አፍተሮል የምትኖረው የሚታወስ ስም ለመትከል ነው። ነገ ሰዎች ሲያስታውሱ የሚያመሰግኑበት ነገር ብቻ አድርግ። ኦተንቲክ ወንድ ብዙ የለም። ሆነህ ከተገኘህ ማንም ሰው ያምናል። እንዳልኩህ ነው። ወንድነት የልፋት የወዝ ውጤት እንጂ ጾታ ብቻ አይደለም። ሰው ከአንተ ይጠብቅ እንጂ ከማንም አትጠብቅ። ወንድ ሰጪ ነው፣ ፕሮቫይደር ነው። አንተ ምን ፕሮቫይድ ታደርጋለህ ነው ጥያቄው። ያን ሰው ለመሆን መልፋት አለብህ። አንተ አጠገብ መሆን ትርጉም እንዳለው እንዲሰማቸው አድርግ። ተማር፣ አንብብ፣ ራስህን አብቃ። የተለያየ ነገር ወቅ፣ ስኪልፉል ሁን። ደግሞ ጊዜህን አታባክን። በቃ ስታለቃቅስ አትኑር። የአንተ አቴንሽን በጣም ማተር ያደርጋል።
አብዛኛው ወንድ መናቅ ያለበት ማንነት ያለው ነው። ሴቶቹ ያንተን አቴንሽን በቀላሉ ማግኘት የለባቸውም እኮ። አሁን በየመንገዱ የምትላከፍበት ጊዜው ተርፎህ ነው አይደል? ቀኑን ሙሉ 40 ሴት ስትጀነጅን እየዋልክ ነው አይደል? ምን ልስራ የምትለው? በቃ ትዝረክረክ፣ ሰብሰብ በልና ጊዜህን ቁም ነገር ስራበት። ሰው በቴሌግራም ስንት ቢዝነስ ይሸቅላል፣ አንተ አሁንም በየጥጉ ሀይ እያልክ ዕድሜህን አቃጥል። ቲክቶክ ስንት ነገር ይዛቅበታል፣ አንተ አሁንም ወንድ አሰዳቢዎች ላይቭ ገብተው ሲሰዳደቡ ገብተህ ታዳምጣለህ አይደል? እና ከእንዳንተ አይነቱ ጋር ወንድ ተብሎ መጠራት የሚፈልጋለ? በቃ ተነስ፣ ቆፍጠን በል። መጀመሪያ ራስን አስተካክል፣ ከጊዜው ጋር ሂድ፣ ፋራ አትሁን፣ አፕዴት አርግ። ከዛ ተፍ በል፣ ወንዶች ጋር ዋል፣ ተማር፣ እደግ፣ አትቀመጥ። አንበሳው የአንበሳ ልጅ ሲተኛ አያምርበትም። ታዳኝ ከመሆን አዳኝ መሆን ይሻላል። ወንድ ካለመሆን ወንድ መሆን ደስ ይላል። ወንድ መሆን ግን ከባድ